ኤክስፖኔንሻል ፈንክሽን የምንላቸው ኤፍ ኦፍ ኤክስ እኩል ይሆናል ኤ ሬይዝ ቱ ኤክስ ተብሎ ሊገለጹ የሚችሉ ፈንክሽኖች እንደሆኑ አይተናልና በኤክስ ቦታ የፈለግነውን ማስገባት እንችላለን። በኤ ቦታ ግን እናስገባው ቁጥር አንድ መሆን አይችልም። አንድም ማስገባት አንችልም በኤ ቦታ። እንዲሁም የምናስገባው ቁጥር ማንኛውም ቁጥር ፖዚቲቭ ቁጥር መሆን አለበት ብለናልና ይሄንን አድርገን ስናየው ሁለት ምድቦች ፈጥረው እናገኘዋለን። በኤ ቦታ ሊገቡ የሚችሉ ቁጥሮች አንድም ኤ በዜሮ እና በአንድ መካከል ሊሆን ይችላል፣ ወይ ደግሞ ከአንድ በልጦ ሊገኝ ይችላል እና ከአንድ በልጦ ለሚሄዱት ለምሳሌ ግራፋቸው እንደሚመስል ብናይ ቁጥር እንውሰድና ኤፍ ኦፍ ኤክስ እኩል ይሆናል 2 ሬይዝ ቱ ኤክስ ብንል በኤ ቦታ ሁለትን አስገብተን ማለት ነው። ሁለት ደግሞ ከአንድ ይበልጣል። ስለዚህ ከአንድ የሚበልጡት ግሩፕ ውስጥ የሚገባ አይነት ምሳሌ ወሰድን ማለት ነው እና የእሱን ግራፍ ለመሳል ብንሞክር መጀመሪያ ኤክስ እና ኤፍ ኦፍ ኤክስን እየሰራን ስንት እንደሚሆን ለእያንዳንዱ የኤክስ ዋጋ ኤፍ ኦፍ ኤክስ ስንት እንደሚሆን እናያለን እና በኤክስ ቦታ የፈለግነውን ማስገባት ስለምንችል ከኔጌቲቭ 3 በውስጥ ብነሳ እና እስከ ፖዚቲቭ 3 ድረስ ወይም እስከ ፖዚቲቭ 3 ድረስ ብንሄድ በኤክስ ቦታ ኔጌቲቭ 3 ሳስገባ 2 ርቢ ኔጌቲቭ 3 አገኛለሁ። ይኸውም 1/2 ርቢ 3 2 ርቢ 3 ደግሞ 2 ጊዜ 2 ጊዜ 2 ይኸውም 8 ይሰጠናል ማለት ነው እና በኤክስ ቦታ ኔጌቲቭ 3 ሳስገባ ኤፍ ኦፍ ኤክስ 1/8 ይሰጠኛል። በኤክስ ቦታ ደግሞ ኔጌቲቭ 2ን ባስገባ ቀጥዬ 2 ርቢ ኔጌቲቭ 2 1/2 ስኩዌር እንደማለት ነው። ዝቅ አድርጌ ስጽፈው ማለት ነው። ቁጥሩን ወደ ታች አውርጄ ስጽፈው ማለት ነው። ኔጌቲቭ ፓወር ከሆነ ወደ ታች ስለሚያወርድ እንደዚህ አድርገን ከጻፍነው በኋላ 1/4 እናገኘዋለን እና ከዚህ ወደዚህ ስንሄድ በሁለት አባዛን እንደማለት ነው በመሰረቱ። የሁለት ርቢ እየሰራን ስለሆነ በሁለት እያባዛን ነው የምንሄደው ማለት ነው እና ኔጌቲቭ 1ን ብናይ 2 ርቢ ኔጌቲቭ 1 ኔጌቲቭ 1 ብል 2 ርቢ ኔጌቲቭ 1 1/2 ይሰጠኛል። በእርግጥም 1/2 በሁለት ተባዝቶ የምናገኘው መልስ ነው። 0 ብል 2 ርቢ 0 ማንኛውም ቁጥር ርቢ 0 1 ይሰጠኛል። ስለዚህ 1 ብል 2 ርቢ 1 2 ማንኛውም 2 ርቢ 1 ማለት ሁለትን በራሱ አንድ ጊዜ እንደማባዛት ማለት ስለሆነ ማለት ነው። 2 ብል በኤክስ ቦታ 2 ባስገባ 2 ርቢ 2 ይሆንና ኤፍ ኦፍ ኤክስ 2 ርቢ 2 ይሆንና 2 ርቢ 2 ደግሞ 2 ጊዜ 2 4 ይሰጠኛል ማለት ነው። የመጨረሻ 3ን ብናይ 2 ርቢ 3 3 ጊዜ በራሱ የሚባዛ 2 ጊዜ 2 ጊዜ 2 8 ሆኖ 8 ይሰጠናልና እነዚህን ነጥቦች ብንስላቸው ግራፍ ላይ ወስደን ብንስላቸው እዚህ ጋር ትንሽ የመሀለኞቹ ማጥፋት የምንችል ይመስለኛልና ማጠፋቸው ኤፍ ኦፍ ኤክስ የሰጠኝ ኤፍ ኦፍ ኤክስ ሆኖ ያገኘናቸው እዚህ ጋር የተቀመጡት ናቸውና ብናስጠጋውም አይከፋም።
1/8 1/4 1/2 1 2 ከዛ 4 እና 8 ብለዋልና እዚህ ጋር አክሲሶች አሉን ኤክስ እና ዋይ አለን። ኤክስ እና ዋይ መሆኑ እንዲታወቅ ኤክስ ዋይ ካልኩኝ በኋላ ለእያንዳንዱ ነጥብ እየሰራን እንሄዳለን ነው። ኤክስ ኔጌቲቭ 3 ሲሆን ምናልባት ብንጽፋቸውም አይከፋም ወይም ባንጽፈውም ኤክስ ኔጌቲቭ 3 ሲሆን ወደ ግራ 3 ሄድና 0 ላይ ነበርኩኝ። ከ0 ተነስቼ 1 2 3 ጋር ብሄድ እዚህ ጋር ኔጌቲቭ 3 አለኝ። ኤክስ ኔጌቲቭ 3 ሲሆን ኤፍ ኦፍ ኤክስ 1/8 ይሰጣልና 1/8 በጣም ትንሽዬ ነች። ትንሽዬ ነው ወደ ላይ የምትነሳው። ምክንያቱም እዚህ ጋር አንድ ያለኝ እዚህ ጋር ከሆነ የእሱን 1/8 ያህል ነው ማለት ነው ወደ ላይ የምነሳው እና አንድ እዚህ ጋር ቢሆን እንደማለት ነው። ዋን/8 በጣም ከሱ በጣም የሽርፍራፊ ያህል ወደ ላይ ተነስታለች። ፖዚቲቭ ስለሆነ ወደ ላይ አንስተነዋል። ነገር ግን ምንም ያህል ወደ ላይ ከፍ አላለም ማለት ይቻላል እና ኤክስ ደግሞ ኔጌቲቭ 2 ሲሆን ከ1/8 ትንሽ ይሻላል። ግን ኤፍ ኦፍ ኤክስ አሁንም 1/4 በመሆኑ ምንም ያህል ወደ ላይ አንነሳም። ምናልባት ስች ጋር እንደዚህ ቢሆን ሊሆን ይችላል። ኤክስ ኔጌቲቭ 1 ሲሆን ግማሽ ላይ እንደርሳለን። ምናልባት ግማሽ እዚህ አካባቢ ሊሆን ይችላል። ምናልባት ትንሽ ከግማሽ ከፍ ያልኩ ይመስለኛል። ምናልባት እዚህ አካባቢ ኤክስ ኔጌቲቭ 1 ሲሆን ዋይ ማለትም ኤፍ ኦፍ ኤክስ 1/2 ስለሰጠን ማለት ነው ወደ ላይ ትንሽ ከፍ ያልነው። ኤክስ 0 ሲሆን ዋይ ኤግዛክትሊ አንድ ላይ ያርፋል። ልክ አንድ ላይ ያርፋል እንደዚህ። ስለዚህ እቺን አንድን እንነካታለን ማለት ነው። 0.1 የምትለዋን እንነካታለን፣ በእሷ እናልፋለን እና እዚህ ጋር በጽፈው አይከፋም። 0.1 በእሷ እናልፋለን። ያቺን ነክተናታል ማለት ነው። ግራፋችንን የምንነካው ዋይ አክሲስን አንድ ላይ ነክተነዋል ማለት ነው። 0.1 ላይ ነው። ኤክስ 1 ሲሆን ዋይ 2 ይሆናል። እዚህ አካባቢ በኤክስ አቅጣጫ ወደ ቀኝ፣ በዋይ አቅጣጫ 2 ወደ ላይ፣ 3 ወደ ላይ ሄድኩ መሰለኝ። እዚህ ጋራ እዚህ አካባቢ ኤክስ 1 ዋይ 2 የሁሉ ቁጥሩን ላለመጻፍ ብቻ ኤክስ 1 ሲሆን ዋይ 2 ሆኗል። ኤክስ 2 ሲሆን 1 እርምጃ 2 እርምጃ ወደ ቀኝ፣ ወደ ላይ ደግሞ 4 እንራምዳለን። ኤክስ 2 ሲሆን ዋይ 4 ስለሆነ 1 2 1 2 3 4 እዚህ አካባቢ ሲያገኘን ማለት ነው። ኤክስ 2 ሲሆን ዋይ 4 ስለሆነ፣ ኤክስ 3 ሲሆን ደግሞ ዋይ 8 ይሆናል። እዚህ 4 እዚህ ጋር ከሆነ 5 6 7 8 እንደዚህ ሄደን እዚህ አካባቢ ስለዚህ 1 2 3 4 5 ትንሽ እያለፍኩ ጽፍ ጥሩ ሳይሆን አይቀርም ለማየትም 1 2 3 4 5
5 6 7 8 9 10 10 እዚህ ቢሆን 8 5 6 7 8 እዚህ ጋር እና 3 እዚህ ጋር ሲሆን እንዲሆነ እንትነዋልና ግራፋችን እንደዚህ አይነት አነሳስ ያለው አይነት ግራፍ ሆኗል ማለት ነውና እነዚህን ብናገናኝ መስመር ሰርተን ብናገናኛቸው መስመሮችን ማገናኘት ቀላል ነገር አይደለም። ከዚች ብነሳ ምንም አይደል መቼም ቻለ መስራት እንችላለን። እንዲህ አይነት ግራፍ እናገኛለን። እንዲህ አይነት ቅርጽ ያለው ግራፍ እናገኛለን። ወደ ላይ ብድግ የሚል ማለት ነው። ይህን ግራፍ ስናየው ኤክስን እየጨመርኩ በሄድኩ ቁጥር ወደ ላይ እየተነሳ ይሄዳል፣ ዋይም እየጨመረ ይሄዳል። ወደዚህ ጋር ብናመጣው እንድንወያይበት በደንብ ይሄ ግራፍ እዚህ ጋር ስናየው ኤክስን ስጨምር ዋይም እየጨመረ ይሄዳል። ምናልባት ኤክስ ኢንክሪስስ ዋይ ኦልሶ ኢንክሪስስ ማለት እንችላለን ነው። ሌላው ደግሞ ወደኋላ ደግሞ ሄደን ኤክስን ስቀንስስ ምን ሊያደርግ ይችላል ብለን ደግሞ ስናስብ ኤክስ እየቀነሰ ሲመጣ እንዲህ ወደታች እያልን ስንሄድ እያነሰ ይሄዳል። እዚህ ጋር ሲደርስ ጋር ሲደርስ ግማሽ ላይ ነበረ 1/4 1/8 ቀጣዩን ብሰራ 1/16 ቀጣዩን ብሰራ በሁለት እየተካፈለ 1/32 1/64 እያለ እያነሰ ይሄዳልና ኤክስን ስንቀንስ ዋያችን እያነሰ እንደሚሄድ እናያለን። ማነስ ብቻም አይደለም ግን መቼም ግን ዜሮ አይመጣም። ለሁለት እያካፈልኩ ብሄድ ምሳሌ እዚህ ጋር መተን ብናየው መጨረሻ ላይ ትንሹ ያገኘነው ቁጥር 1/8 ነው። ወደ ላይ ብሄድ ወደ ታች መምጣት በሁለት ማባዛት ከሆነ ወደ ላይ መሄድ 1/16 1/32 1/64 1/28 እንደዚህ እያለ እየቀጠለ ይሄዳል። ግን መቼም ዜሮ አይሆንም። በጣም ትንሽ ቁጥር እየሆነ ይሄዳል። 1/128 መካፈል ብዙ አያስደርስም፣ ግን ዜሮ አይደለምና በጣም እያነሰ ይሄዳል። ከሞላ ጎደል ባዶ ነው እስከሚባልበት ደረጃ ሊደርስ ይችላል። ግን ዜሮ ግን አይሆንም። የፈለገን ቁጥር በኤክስ ቦታ ባስገባ 2 to x ዜሮ አይመጣም። ስንት ላስገባ እችላለሁ በኤክስ ቦታ ዜሮ የሚሰጠኝ? ኔጌቲቭን ባስገባ 2 - 1 1/2 ሰጥቶናል። ፖዚቲቭን ባስገባ 2 - 1 2 ሰጥቶናል። ሁሉም የሚሰጠኝ ቁጥር ፖዚቲቭ ነው እንጂ ዜሮ አይሰጠኝም። ርቢ ዜሮን ባስገባ ርቢ ዜሮ የሰጠኝ 1 ነው እና የማገኘው ቁጥር ዜሮ ሊሆን አይችልም እና ዜሮ አለመሆን ብቻም ሳይሆን ፖዚቲቭ ነው ሁሌም። ኤክስ ሲቀንስ ኤክስ እየቀነሰ በሄደ ቁጥር ዋይ ወደ ዜሮ እየተጠጋ ይሄዳል፣ ማለትም እያነሰ ይሄዳል ማለት ነው። አፕሮችስ ዜሮ ዋይ ዜሮን አፕሮች ያደርጋል ማለት። ሌላው አባባል ደግሞ ኤክስ አክሲስን እየተጠጋ ይሄዳል። ይሄ ግራፍ ከዚህ ጋር ተነስቼ ወደዚህ ስመጣ ወደ ኤክስ አክሲስ እየቀረብኩ ሄጃለሁና
ኤክስ አክሲስን ይጠጋዋል ግን አይነካውም ለማለት ኤክስ አክሲስ አሲምቶቱ ነው ይባላል። አሲምቶት ማለት እጠጋዋለሁ ግን አልነካውም። በጣም እየተጠጋው ትሄዳለሁ ግን አልነካውም እና የሚጠጋው መስመር ነገር ግን የማይነካው መስመር ኤክስ አክሲስ ሆኖ ይገኛል ማለት ነው። ይሄ ሆሪዞንታሉ መስመር ይሄን እናያለን። ሌላው ደግሞ ሁሉም የምናገኘው መልስ ከኤክስ አክሲስ በላይ ነው። ኤክስ አክሲስን አያቋርጥም ይሄ ግራፍ መቼም እና ከኤክስ አክሲስ በላይ ከሆነ ደግሞ ዋያችን ሁልጊዜ ፖዚቲቭ መጥቷል እና ዋይስ ኦልዌይስ ግሬተር ዛን ዜሮ ወይም በዋይ ቦታ የምናስገባቸው ቁጥሮች ዝርዝር ሬንጅ ስለሚባል ሬንጃችን ፖዚቲቭ ነምበርስ ነው ማለት እንችላለን። ሌላው ደግሞ ቅድም እዚህ ጋር እንደጻፍ ነው ግራፋችን ዋይ አክሲስን ኤክስ አክሲስን አይነካውም መቼም። ዋይ አክሲስን ግን 0.1 ላይ ይነካልና ዋይ ኢንተርሴፕት አለን። ዋይ የሚነካበት ቦታ አለ ማለት ነው። ዋይ ኢንተርሴፕታችን 0.1 ነው እናገኘዋለን ነው። መጽሐፋችን እኔ እየተጠቀምኩበት ያለው መጽሐፍ ምናልባት ከኢንተርኔት ላይ ነው ያገኘሁት፣ ግን 1.0 ይላል። የታይፕ ስህተት ሳይሆን አይቀርም። ዋይ የሚነካው ዋይ የሚነካው ኤክስፖኔንሻል ፈንክሽናችን 0.1 ላይ ይመስለኛል ነው። የኤክስፖኔንሻል ፋንክሽናችን ይሄን ይመስላል ማለት ነው። ኤፍ ኦፍ ኤክስ ከአንድ ሲበልጥ ወይም ኤፍ ኦፍ ኤክስ 2 ቢሆን እንደዚህ እየጨመረ የሚሄድ እንዲሁም ኤክስ ሲጨምር እየጨመረ ኤክስ ሲጨምር ዋያችንም አብሮ እየተነሳ ኤክስ ሲቀንስ ደግሞ ዋያችን 0ን እየተተካ ኤክስ አክሲስን ሳይነካ ዋይን ግን 0.1 ላይ የሚነካ ግራፍ ነገር አግኝተናል ማለት ነው።